ሰላም ውድ ቤተሰቦቼ እንደምን አደራችሁ፣ እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም የተባረከውን አላችሁ። እንኳን ኖራችሁ፣ እግዚአብሔር አምላክ እንኳን በሰላም ጠበቃችሁ እና ደስ ይላል። ዛሬ ደግሞ ይዤ የመጣሁት እንደተለመደ ያው እነ አብርሽና እነ ሩታ እና አክስት ትላንት ወዲያ ነው የተለቀቀ ነበረ። አላየሁም ነበርኩ፣ ዛሬ ነው ያየሁት። እኔ በራሴ በኩል ያለውን አይዲያ አስቀምጣለሁ ማለት ነው። ይህንን ድምፁን ወደ እነሱ ጋር አድርሱ፣ ሼር አድርጋችሁ አድርሱ ያሉ ብዬ ገምታለሁ ማለት ነው። እና እንደዚህ እያል ዛሬ በእውነት አብርሽ ቆይ ሩታ ህፃን ትመስላለች እንዴ? ወይ የሩታ አክስት ህፃን ትመስላለች? ምን አይነት ጉድ ነው? አንተ ፎቶ አሳጥበህ ታመጣለህ? ወይኔ በላቸው፣ ምን አይነት ጉድ ነው? አንተ ምን አይነት ጉድ ልጅ ነህ? ምን አይነት ጉድ ነው? እና አንተ መጀመሪያ መቼ አስተካከል ያን ነገር ሁሉ። መጀመሪያ እናንተ የተጣላችሁትን ነገር የተበላሸው ነገር ሁሉ አልተመለሰም እኮ። ሩታ እስካሁን በቦታው ናት። የእሱ ሀሳቡ ምንም የተቀየረ ነገር የለም። አንተ ግን እንደ ህፃን ትጃጀላለህ። መጃጃል ምን ይመስላል? እዛ ጋር ሄዶ ከልጅቷ ጋር እንዴት ይሆናል? እዚህ መተህ ደግሞ አፈቅራታለሁ፣ እወዳታለሁ። በትዳር ላይ እሱ አይሰራም እኮ። ምን ሆናል? ኧረ ሼም ነው። እንደዚህ አትሁኑ በእግዚአብሔር። እንዴት እንዳስጠላኝ እግዚአብሔር። ሶሻል ሚዲያ ሲገባ እነሱ አሉ፣ ግን እነሱ አያስተካክሉ። መቼ ለመቼ ያስተካክላሉ ብለን እኛ እንደዚህ በጉጉት እየጠበቀን ሌላ ነገር ይመጣል። ምን አይነት ጉድ ነው? አንተ ደግሞ የሰው ስጦታ አምጥተህ ለእሷ እንዴት ትሰጣለህ? ለአንተ ብር ከሌለ አትቀመጥም አርፈህ? ማፈሪያ ነህ ራሱ። ያን ደግሞ ይሄ ፎቶ አሳጥበን ማምጣት ምን ማለት ነው? መጀመሪያም ያለው ችግሩ መቼ ተፈታ? ከዛም ለችግሩ አልተፈታም። ለስጦታ ትሮጣለህ፣ መተህ ለመሳም ትሮጣለህ። አንተ የምትመጣው እኮ ለልጅ ነው እንዴ? ለሩታ አይደለም። እሱ ሁላችንም እናውቃለን። ወደ ሩታ ጋር እንዳትጠጋ አንተ ባለጌ ነህ። ልጅቷ ስታወራ ዝም ብለህ ሩታ ስታወራ ለምን ታወሪያለሽ እንደዚህ? ለምን እንዴ ምን ማለት ነው? እንዴት ያደርጋል? ቆይ አንተ ህፃን ይመስላል ለሰው ሁሉ። አንተ ሰው ሁሉ ያያል። ያንተ ጥፋቱ ሁሉም ሰው ያያል፣ ያውቃል እኮ። አንተ ደግሞ ጥፋት እንደሆነ ያንተ ጥፋት ሁሉ አንተ ታውቃለህ። አውቀህ ነው አንተ እንደዚህ የምታደርገው። ማፈሪያ ነህ። ቤተሰቡን ሁሉ በአንተ ላይ ያፍራሉ። አንተ ባትወለድ ይሻላል። እግዚአብሔር እንዳንተ ወንድም ቢሆን ኖሮ እኔ እንዴት እንደማደርግ ያለው እግዚአብሔር። ስታስጠላ ማየቱ ያስጠላል ራሱ። አንተ በራስህ በእጅ ነው አንተ የተዋረድከው። ሩታ እንኳን ሰደብሽ፣ እንደውም እሱም ጭምር አንቺ ጥፊ ብትሰጪ ጥሩ ነበር። በዚህ ማለት ነው፣ በዚህ ሁኔታ ማለት ነው። ምን አይነት ጉድ ነው? ለሁሉም ነገር እኮ ስነ ስርዓት አለ እኮ። በወግ በማረግ ስነ ስርዓት አለ። አንተ ያለው ነገር ችግር ሁሉ እንደዚህ ለበል አድርገህ እንደ አዲስ ሆነ ትመጣለህ። ኖ አይደለም እንደዚህ። that is your idea ያኔ እሱ ያንተ ፍላጎት ነው፣ ያንተ ሀሳብ ነው። ታውቃለህ? እንደ ጅል አትሆን። ያው ተዋረድክ። የሩታ አክስት ማለት እናት ናት። የሩታ አክስት ያወራችው ነገር ሰምታል። ልጅቷን ይዘህ እስከዚህ ልጅቷን እስከሚሰደብ ድረስ ለምን ለልጅቷ ፊቱን ለምን ሰጣት ነው? እንደዚህ እዚህ ጋር መታ እስከምትሰደብ እንዴት ይሆናል? አንተ ፊቱን ስትሰጣት ነው ሚስቷን ለማምጣትና ለስድብ ያደረሰችው። ለምን ይዛ መጣህ ብላ ሰደበችው፣ አዋረደችው። አንተ ይገባታል፣ ለአንተ ይገባል።
ሩታ ደግሞ ክብር ይገባታል። ለቤተሰቧ ክብር ይገባቸዋል። ለአንተ ውርደት እና አንተ ውርደታም ክብር ያላወቀ እሷ ደግሞ እቺ ሄርሜላ የምትባል መቼ ክብር አውቃ ነው እሷ ደግሞ ክብር ለሩታ የምትነግራት? ከሌላ ሴት ጋር የምንዘላዘል ወንድ ክብር ልስጥ? ስራ አጣው። እሱ ተከብሮ ቤት ውስጥ ከተቀመጠ ከሚስት ጋር ከልጅ ጋር በስነ ስርዓት ከተቀመጠ አከብራለሁ። እግሩንም አጥቤ እንደዚህ ጎንበስ ብዬ ይኖራለሁ። ግን በኔ ላይ ሌላ ሴት ጋር የምንዘላዘል ከሆነ በምግብ ላይ መድኃኒቱን ጨምረ ነው የሚገለው። የእውነት እኔ እሱ የታወቀ ነው በራሴ በኩል ማለት ነው። እኔ በነፍስ እያለው ከሌላ ሴት ጋር አይኖርም። እኔን ተፋቶ ሁሉም ነገር ከጨረሰን በኋላ እንደሚፈልግ መሆን ይችላል። ግን እኔ በነፍስ እያለው ከኔ ጋር አብሮ እያለ ከሌላ ሴት ጋር ከሄደ ማለት ነው በምግብ ላይ በቡና ላይ መድኃኒት ጨምረን ነው እኔም አርፋለሁ፣ አይምሮዬ ያርፋል። በራሴ በኩል ይሄን አምናለሁ። እግዚአብሔር ምን አይነት ቀልድ አለ እንዴ በትዳር? እኔ ለሱ የሱ ቤት ጎንበስ ብዬ ለሱ እየኖርኩ እሱ ዛልዛላ ሌላ ቦታ ሌላ ሴት ጋር እንዴት እንደሚያስጠላ እግዚአብሔር። አረ ስነ ስርዓት ያዙ። ድራማ ከሆነ ድራማ ነው ብላችሁ ነገሩ። እውነት ከሆነ አስተካክሉ። አብርሃም እንደ ሕፃን አትሁን። ልጅቷ አንተን እየተጠቀመችባት ነው። እስቲ በእጅ ያለው ሳቱን አውልቅና ቤት ውስጥ አስቀምጥ፣ ወይስ ለሄርሜላ መልስላት። በዚህ ሰዓት ላይ ችግር አለ። አንተ እንደዚህ የምትሆነው በዚህ በሰዓት ላይ ያለው የተሰራ ነገር አለ። ለዛ ነው። ስለዚህ እስቲ ይሄን ሰዓት አውልቅ። ከዛ በኋላ ወደ ሩታ ጋር መጥተህ እንትን ወደ ማለት ትችላለህ። በዛም ያምራል። አንተ አሁን ሄርሜላ ጋር ሄደህ ሄርሜላ እንደዚህ አድርገህ በዚህ እንደዚህ አድርገህ ሩታ ጋር መጥተህ አፈቅራለሁ፣ እወዳለሁ፣ አፈራባት ወጥ ቆማጣውላ እንዴት ወንዶች እንደው በዚህ ይሄን ሲያይ ወንዶች እንዴት እንዳስጠሉ እግዚአብሔር። ስነ ስርዓት የላችሁም ለእናንተ። ይሄንን አድርሱ። ለአብርሽም ለሩታም ለሁሉም አድርሱ። ሼር አድርጉ። መጀመሪያ ያለውን ችግሩን መፍታት አለበት። ከዛ በኋላ ወደ ስጦታ ጋር መድረስ አለበት። ከዛ በኋላ በትዳር ተከብሮ መኖር አለበት። ወደ ሌላ ጋር ሰው ሄዶ ሌላ ሴት ጋር እንደሚፈልግ ሆኖ ሚስቷ ጋር መጥቶ እንደሚስት ሆኖ ኖ አይሆንም። ይሄ ትዳር አይደለም። ማወቅ አለበት። ድራማ ከሆነም አስተካክሉ። እንደዚህ አይነት ነገር ጥሩ አይደለም። አክስቴ እንኳን ደግ አረገችው። አዋር